መች እሱ አጠፋ? ያጠፉትማ እዛ አማርኛ ፊልም ላይ የሚሰሩ ሰዎች ናቸው። እውነቴን እኮ ነው። አማርኛ ድራማ ላይ መጠጥ ቤት ተናደው የማይገባ ካራክተር ካለ እኔም የወንድ ጨው አለ ብዬ መሰክርልሻለሁ። ስትተኝታ ነው? አው ተኝታለች። ምን ነው ትዬ ፊትሽ ደህና አይደለም? ለነገሩ ያ ቀን የመጣው ሰውዬ ምንም አላማረኝም። ምን ነው ችግር አለ እንዴ? ለነገሩ ወንዶች ያሉበት ምን ችግር ይጠፋል? ምረት እባክሽ ይቅርታ ፈጠንሽ አትበይኝና የምረዳሽ ነገር ካለ እኔ ያለው። አመሰግናለሁ። የሚበላው ስለሌለ ምግቡን አንሹ። ትንሽ አትሞክሪ? አይ በቃኝ አልኩሽ እኮ አንሹ። አይ ፈጣሪ ምን ነው ምረት ችግር አለ እንዴ? አዎ አለ ጋሼ። ደሞ ምን ሆንክልቲ ነው? ትንሽ አብዝቻለሁ መሰለኝ። ለነገሩ አትፍረድብኝ፣ ወድጄ አይደለም። ይገባኛል። በርግጥ አላሽም። እትዬና ቲጂና ይቅርታ ጠይቁኝ ስላለችኝ የመጣሁት። ምን አደረግሽኝ? ድሮስ እናንተ እንጂ እኛ ምን አድርገናችሁ እናውቃለን? ይቅርታ ልትጠይቂ ነው ወይስ ልትዘልፊኝ ነው የመጣሽው? ምን አድርጌ ነው ይቅርታ የምጠይቀው? አንተ ደረስክብኝ እንጂ እኔ አልደረስኩብህ። ወይኔ በረከት። እሺ ልጃችንን ይዘሽ መተሻል። ለሱ ስንት እንክፈልሽ? ማለት ከዚህ ቤት ልታባርረኝ ነው? አዎ፣ ምክንያቱም ጤነኛ አትመስይም ሳይሽ። እሺ በቃ ይቅርታ። ደግሜ እንደዚህ አይነት ስህተት አልሰራም። እሺ ይቅርታ አድርጌልሻለሁ። አሁን ትሄጂ? አመሰግናለሁ። ምንድን ነው የምታየው? ምን አየሁኝ? ለነገሩ ወንዶች ስትባሉ ሁላችሁም አንድ አይነቶች ናችሁ። ይብላኝ ለሚስቶቻችሁና ለእኔ ጠማማ አይደለው እንጂ። አይ ምኗን እብድ ነው ያመጣብኝ ባካችሁ? እንዴ ለምን አየህ? ደግሞ እኮ አላየሁም እንዴ። ምን ሆነ ነው? ቆይ እኔ ስራ እየሰራሁ ስለሆነ እንደዚህ የኮረፍከው? ጥሩ ነው። እንዲህ ተጋግዛችሁ አሳብዱኝ እንጂ ደግሞ አንዱ አንቺ ነሽ። እሺ እንዴ ምን ሆነሃል? ምን ሆነሃል? አሁን ይቺን ወፈፊ ሰራተኛ ከዚህ ቤት ታባሪልኛሽ አታባሪልኝ? ይቅርታ አልጠየቀችም እንዴ? ይቅርታ እኮ ጠይቂው ብያት ነበር። አመጣጧማ እንደዛ ነበር። እና ጠየቀችው? ለዛውም ለምን ታይኛለህ ብላ ነዋ። ምን አይተ ነው? ምን ያለው? ይቺ ልጅ ይኸውልሽ ዝም ብዬ ሳያት እኔና አንቺን ለማጋጨት የሆነ ሰው የላካት እየመሰለኝ ነው። ማንም አላካትም። ሲጀመር እኔ ተስማምታኛለች። ለኔ ካልተስማማችኝስ? እንዴ ልጅቷን አይተሻታል? ጤነኛ እኮ አይደለችም። ይልቅ ሳይበስባት የሚያስፈልጋትን ነገር ሰጥቶ ከዚህ ማሰናበቱ ነው የሚሻለው። ይልቅ ያገጀራው የሚባለው ሰው ይደውሉልን ነበር። እሱ ይቀልዳል ባክሽ። ገንዘብ ከዛፍ ላይ የሚሸመጠጥ ነው ይመስለው። ደግሞ ያን ያህል ቁጥር ሲጠራ አያፍርም? ባለጌ። ቆይ እሺ አሁን ምን ልናደርግ ነው? ምን ማለት ነው? ምን ልናደርግለት ነው ማለት? ያን ያህል ገንዘብ የለንም፣ በቃ አለቀ። ረታ ለሚባለው ሰው ቢነግረውስ? ይንገሯ፣ ከፈለገ ይክሰሰን። እስቲ ህጉ ለማን እንደሚያደላ እናያለን። ግን እኮ ሰውየው ገንዘብ አለው፣ ለኛም እውነት አለን። ለማንኛውም የዚችን የሰራተኛ ነገር አንድ ነገር በይ። እንዴ በገዛ ቤቴ ሁለተኛ ዜጋ ሆኜ ልኑር እንዴ? ይሄ በሰገሌ ጊዜ የቀረሙ ዳውንም አለ እንዴ? ስሚ ይገርምሻል፣ ለሊቱ ሙሉ ስላንቺ እያሰብኩ ነው ያደርኩትና እስኪ እሺ በይና ሰው ላርግሽ። መጀመሪያ እስቲ ለራስ ሰው ሁን። ምን ነው የፈጭሻ መስለሽም እንዴ? አሁን ከመንገድ ይዞር ትላለህ ወይስ ራስ ይዞር ላርግ? አረ ግንባር መቋጠር ይሁን ቢሆንም ያምርብሻል። እስኪ ድገሚ። ሰው ያሳልፈኝ ብዬሃለሁ። ስሚ ስለኔ ያወቅሽ አልመሰለኝም። ቆሜ ያናገርኩሽ ሴት ስለሆንሽ ትንሽ ክብር ልስጥሽ ብዬ እንጂ
እኔ ገጀራው ማንንም አልፈራም። እሺ አልገባኝም። ቆይ ከኔ ምንድነው የምትፈልገው? እንደሱ ረጋ ብለሽ ስታወሪ ነው የሚያምርብሽ። ይሄኔ መሰለ ውበት ይዘሽ ሰው ቤት ምን ሰራለሽ? ምን እንደምሰራ ልንገርህ? ይኸውልሽ ለዚህ ስራሽ ዋጋ ትከፊበታለሽ። እሺ ማትረብ ማያ አልመጣችም እንዴ? ያው ብቻዬን ልጁን እጠፈጥፈው ይመስል ለምን ልጅ አልወለድሽም ብላ እንደ ጎረምሳ ውጪ ነው ያደረ። ሄለን ስርዓት ያዥ እንጂ ደግሞ ስለማን እንደምታወሪ ማሰብ አለብሽ። ከዚህ ቤት ወጥተን ግን ሌላ ቤት መኖር አለብን። እናቴስ? እናት ምን ትሆናለች? እስካሁን ስተለያይታችሁ አልነበር እንዴ የምትኖሩት? አይሆንም። ልጅ ነው አይደል ፍላጎቷ? ጊዜው ይደርስ እንሰጣታለን። እሷ አሁን ከፈለገችስ? እንዴ አሁን ልጅ ከየት ይመጣል? እሱን ሄደ ለሷ ብትነግራት አይሻልም? አትፍረጅባት። እሷ በጉጉቱ ነው እንደዚህ የሚያደርጋት። እኔ በመሀል ተሰቃየዋ። የዘመኑ ሴቶች የመከላከያ መድኃኒት ትወስዳላችሁ ሰውነታችሁ እንዳይበላሽ ብላችሁ ነው የማትወልዱት ትላለች። አረ ስንት የማትለው ነገር አለ መሰለ። እሺ እኛስ ማንም ይረዳን? ይኸው ትናንት ከዛ ሁሉ መከራ ወጥተን መሞከራችን አላቆንም አይደል እንዴ? አንተ ደግሞ ምንድነው ዝም ብለህ መሞከር ምናምን የምትለው? በቅጡ አሁን አይደል የግንኙነቱ ማድረግ የጀመርነው ራሱ። እሺ ወይ እንደዚህ ለማናደርግም። ይሄ ደግሞ በጣም ከባድ ነው። አይሆንም። ጭራሽ ለዚህ ነገር ማሰብ ራሱ አልፈልግም። ምን አስበህ ነበር? አይ እኔማ ቢቀር ይሻል በእናትሽ። በዛ ላይ ስለዚህ ነገር ድጋሚ ማውራት ደግሞ ይከብዳል። አሁን ገባኝ። ስንፈተ ወሲቡ ተመልሶ መጣብኝ ልትላት ነበራ ነበር። ግን ደግሞ ድጋሚ ይሄ ነገር እሷን ጭንቀት ሲከታተል ደግሞ በጣም ትበሳጭብኛለች። ሲጀምር ይህንን የማይረባ ሀሳብ ማሰብ ራሱ ትልቅ ስህተት ነው። እኔ ያልኩትን ሀሳብ ብትቀበል ይሻልሃል። ቤቱን ለቀን ስለሚሄድ ከሆነ የምታስቢው እሱ በፍጹም አይሆንም። እና እኔ ከእናት ጋር እንደዚህ እየተኮራረፍኩ ልቀጥል ነው? እኔ በጣም ነው የመረረኝ። እሺ በጣም እኔ እኮ ስጮኝ ምን ሆነሽ ነው ብዬ እኮ ስሮጥ የመጣሁት። ሰው የበጋምላ ከዚህ ክፍል ውጣልኝ፣ አለበለዚያ ሁሉ ነው ሰው የምሰበስበው። እኔም አንቺን ሰው ብዬ ስሮጥ መምጣቴ ነው የገረመኝ። እዚህ ክፍል አይጥ አለ እንዴ? ይኸው ፊት ለፊቴ አንሶላ ለብሳ ቆማ አይጥ አለ ትላለች እንጂ እቺ አይጥ ይሄ የመጣው ለሌላ ነገር ነበረ። ደግሞ ከምን ነው በሩን ከፍቶት የመጣ? ይሄኔ ተደብቆ ልብሴን ስቀይር እያየኝ ነበረ። ወይ ወንዶች መች ነው ግን ሰው የምትሆኑት? እኔ ጨንቆኛል፣ አንተ ትስቃለህ አይደለ እንዴ? ሳቤላ ሌብነቷ ነው እንጂ እኮ ከሷ 10 ትሻላለች እኮ። ችግሩ እኮ ሴቶቻችን እንደዚህ ሴቶች መውደዳቸው ነው። አሁን እሱን ተውና ሁነኛ ጠበቃ የምታውቀው ካለ ልትነግረኝ ነው የመጣው። አላልኩም ገና እዚህ ጦሰኛ አስተውራልኝ ሁለታችን እንደምታፋታ ጠርጥሬ ነበር። ፕሊስ ጌዲ በእናትህ እየቀለድኩ አይደለም። ለምን ቁም ነገር እያወራሁ ለምን ደው መቀልደው? ቆይ ያ የተፈጠረ ችግር አለ እንዴ? የዛች ስስጣጣ አለቀቀኝም እባክህ። እንዴ እናትየው ደግሞ ምን አድርጊ ነው የሚሉሽ? 6 ወር አለፋችሁ አይደለ? ለምን ልጅ ወልደሽ አታመጭም ትለኛለሽ። እሷ ቀልደኛ ናት እባክሽ። እንዴ ገና አሁን አይደል እንዴ ተጋባችሁት? ታይኝ እስኪ ከውጪ የመጡ ጓደኞች አሉ ብላ ያው 3 ቀኗ ከቤት ከወጣች። ወይ ጉድ! ደህና ነገሮችን አስተካከልን ስንል ጭራሽ ሌላ ዕዳ ውስጥ መዘፈቅ። ቆይ ግን አንቺ ምንድነው የሆንሽው? እስካሁን እኮ አልነገርሽኝም። ያ የጩና ባልተብየው ከእስር ቤት ተፈቷል አላልኩሽም? አዎ ጭራሽ ሌላ ዕዳ ይዞልሽ መጥቷል። ግን የምር እያወራ ያለው ስስ የተገኘችው በማህፀን ኪራይ እኔም በፍጹም አምን አልችልም። አያደል ናርዲ ተይ ያልኳት ምን አይነት ጣጣ ውስጥ እንደከተተችን። ደግሞ ሰውየው ልጥጥ ሀብታም ነው አሉ። ችግሩ እኮ እሱ ሀብታም ሆኖ አይደለም። የህፃኗ ዲኤንኤ ከነሱ ጋር ከተመሳሰለ ለእናንተ ግን አደጋ ነው። ይመሳሰላ። ሲጀመር እኛ ምን አጠፋን? ፍርድ ቤቱ ማሳደግ ትችላላችሁ ብሎ አምኖብን አይደል እንደ ሰጠን።
ግን እኮ ሰዎቹ አሉም ጥፋተኞች። ህፃናን ሰርቀው የሰሩት ሰዎች ናቸው ትልቅ ወንጀል የሰሩት። ንገረኝ እስኪ ምንድነው የኛ ጥፋት? ልክ ነህ፣ ግን ይሄ ከኔ አይምሮ በላይ ስለሆነ የራሴን ጠበቃ እናገረዋለሁ። በእኔ እይታ ከሆነ ደግሞ ሁላችሁ ልክ ናችሁ። አይገርምም? ያንን ማስታወቂያ ሳይ የሆነ ነገር እንዳለ ጠርጥሬ ነበር፣ ግን ይሄ በፍጹም ይሆናል ብዬ አላሰብኩም ነበር። እሺ አሁን ምንድነው የምናደርገው? ሄሉ ልጄ እንዳላጣት በጣም ነው የፈራሁት። ለምንድነው ልጅሽን የምታጫት? ይህን ያህል ሰርቀሽ አልወሰድሻት? ግን እኮ ካሰብሽው የልጅቷ ወላጆችም ልክ ናቸው። እና ማን ናቸው ወላጆቿ? ጩና ናት ወይስ አሁን አባት ተብዬ የመጣው ሰውዬ ነው? በእኛ ሀገር ህግ የማፀን ኪራይ ትልቅ ወንጀል ነው። ከሃይማኖትም ከባህልም አንጻር የተወገዘ ነገር ነው የሰሩት። እኔ ራሱ ስሰማ በጣም ነው የደነገጥኩት። ሰው እንዴት የሰው ዘር ፈሳሽና እንቁላል ተሸክሞ በወዱ ይወልዳል እንዴ? ይሄ እኮ ለመስማት ራሱ በጣም የሚዘገነን ነገር ነው። በእርግጥ ይህ ነገር ውጭ ሀገር ላይ የተለመደ ነው። ደግሞ ይህን ነገር የሚያደርጉትም እዛ ድረስ ሄደው ነው። ልክ ነሽ። ያገጀራው ጩና ህንድ ድረስ ሄዳ እንቁላሉና የወንድ ዘር ፈሳሹ እንደተደረገላት ነግሮኛል። ድሮንስ የውጮቹን እያየን አይደል እንደኛ የተበላሸ ነው። ለማንኛውም ስስት እንደሆነ አንዴ ወደዚህ ምድር መጥታለች። ምንም እንኳን መንገዱ የተሳሳተ ቢሆንም ፈጣሪ ሳይፈቅድ ወደዚህ ምድር የመጣ ምንም ነገር የለም። ኧረ እኔ ስለ ስስት ምንም የተቀየረ ስሜት የለኝም። እሷ የኔ ልጅ ነች፣ የኔና የአባቷ የበረከት ልጅ ነች። ምንም አታስቢ ልልሽ ፈልጌ ነው። ይህ ነገር ወንጀል ስለሆነ ደፍሮም አያደርገውም። ግን በህጉ እንኳን ሊድ ቢል እመኝኝ እናንተ ናችሁ የምታሸንፉት። እስኪ እንደዚህ እያልሽ ትንሽ እንኳን አጽናኝኝ። እኔማ በጭንቀት አሁንስ የምሆነው ነገር ነው የጠፋኝ። አስተያየትሽ እኮ ድመት ያይሽ ነው የምትመስለው። አሁንም አይጥነሽ ልትለኝ ነው? ስስት የት ሄዳ ነው? አሁን ከኔ ጋር ስትጫወቅ ቆይታ አረፍ ልትል ገብታ ነው። በቃ ወደ ስራሽ። ምን ቆመሽ ታይኛለሽ? ምግብ ላቅርብ? አሁን ፍትፍቱን ታይና ይሄን ፊትሽን ካጠገብ ይዞር አድርጊልኝ። በደንብ አይቼዋለሁ። ክፍሌ ውስጥ ምንም አይጥ አልነበረም። እና ምን ነበር ያስጮሽ? ያየው መስሎኝ ነበረ። እኔ አይጥ በጣም ነው የምጠላው። ስለዚህ እኔ ምንም ጥፋት የለብኝም ማለት ነው። ሰራተኛ ክፍል ዘለ ገብተ ምንም ጥፋት የለብኝም ትላለህ እንዴ? ጋሽ አንዳንዴ ጥፋትህን እመን እንጂ። ቆይ ምን እያልሽ ነው? ሰው አደጋ እየደረሰ እያየ ማን ነው አንኳኩቶ ሲገባ ያየችው? እኔ የምለው ቆይ አንቺ እዚህ ቤት የሆነ ተልኳለሽ እንዴ? ምንድነው ደጅ ድረስ የምትጨቃጨቁት እንዴ ድምጻችሁ እስኪሰማ? ልብሴን እያቀየርኩኝ ዘሎ ገባኔ ክፍል። ምን? በእርግጥ እኔ ስጮህ ነው የገባው። በረከት ብቻ ሌላ ነገር እያሰብሽ እንደው እጭ አሁንስ በዛሽ። እና ምን ያስቆጣል? ከምትቆጣ የተፈጠረው ነገር አትናገርም? የተፈጠረውን ነገር ራሷን አጠቂያትም እንዴ? አልነግራትም? ንገሪያት። የተፈጠረውን አስረዳዋት እኮ። አይጥ አይቼን የጮኩት አላልሽም እንዴ? ቆይ ምንድነው እያልሽ ያለሽው? እኔ ክፍሌ ውስጥ ምንም አይጥ አላየሁም ነው ያልኩት። አሁንስ ይበቃሻል። እሺ አሁኑ ሻንጣሽን ይዘሽ እንድትሄጂ ይፈልጋለሁ። የት ነው የምትሄደው? የትም አትሄዳትም። ካንተ ጋር ግን ቁጭ ብዬ ማውራት እፈልጋለሁ። አንቺ ግን ማን ነው የላከሽ? ማንሽ አንቺ? ማን ነው ትዳሩን በትኝበት ብሎ የላከሽ? አሁን ምግብ ትፈልጋለህ ወይስ አትፈልግም? እኔ ለራሴ ብዙ ስራ አለብኝ ውስጥ። ሰምኛለሽ? ከምግቡ በፊት መድኃኒትሽን ውሰጂ። እሺ ነግሬሻለሁ። በሽተኛ አሁን ቆመሽ አትንክቢ። ወይኔ በረከት ባልዋልኩበት ያዝ እስኪ። እኔ እዚህ ተጨንቄያለሁ፣ አንተ ትስቃለህ አይደል? የሰራተኛው መናገር እኮ አስቆኝ። ግን ልጅቷ ምን ጤነኛ ናት? አዎ ለናርዲማ በደንብ ጤነኛ ናት። ለእኔ ግን የለየላት ወፈፌ ናት። እንዴ በእርግጥ እኔንም ይበለኝ ሰው ናት ብዬ ክፍሏ ድረስ እየበረርኩ መሄዴ እኮ ነው የሚገርመው። ወይ ግን አንተ ምንም ያየው ነገር የለም? ምን ያለው በሆነ በአንሶላ ተጠቅላ ምናምን ያዩዋት። ደግሞ ምንም የሚታይ ነገር አላት። ስለዚህ በጨረፍተው ነገር አይተህ ነው ማለት ነው ልጅቷ ነፊጣ ይዘለልችው። ቆይ እሷ ያበሳጨችኝ አይበቃም እንዴ? እሺ ናርዲ ምን አለች? እሷማ ምን ትላለች? አሁንም እንዳኮረፈች ነው ያለችው። እንደዚህ ከሆነ ጉዳዩ ሲሪየስ ነው ማለት ነው። ልጅቷን ስላመጣችልን ወሮታውን ከፍለን ሌላ ሰራተኛ እንቅጠር እሷን እናባራት ስል አሻፈረኝ።
እሺ እኔን እመኚኝ። አይ እሷ የምትለውን ብቻ ነው ማምነው። እሺ እኔ በዚህ መሃል ምን ልሁን? እሺ ለመሆኑ ግን ሶሲ እንዴት ናት? ትደውላለች? ግን እናቷ መጸነሷን ስላወቁ አንደኛውን ወልዳ ነው የምትመጣው እያሉ ነው። እንዴ ምን አለ እንደው ወልዳ መታ እኔን በገላገለች። ያ አናገውስ ስለሱም ታውቃለህ? ያው እንደታሰረ ነው። ጊዜ ሲኖረኝ አይደለ ሄጄ የምጠይቀው። ያው እንደምታየው እኮ በችግር ተከበን ያለ ነው። ችግሩ አንተ ጋር ብቻ ነው ብለህ? ሁላችንም ጋር ችግር አለ። ያ መቻል ነው እንግዲህ ምን ይደረጋል። ጠጣ ለማንኛውም ይቅርታ አስደነገጥኩሽ እንዴ? መግባት እችላለሁ? አይ ግቢ። የቤቱን ስራ እኮ ጨርሺ ልብሴን ላጣጥፍ ብዬ ነው። አይ ጥሩ አደረግሽ። መቀመጥ እችላለሁ? አይ ተቀመጭ። እሺ ምረት፣ ትንሽ ማውራት ያለብን ይመስለኛል። ልታባርሪኝ ነው? መጀመሪያ ማውቂው ነበር። ቆይ እኔ ማንም ሰው አያምነኝም ማለት ነው? ወይኔ ድሌ። ምን እየሆንሽ ነው? ሲጀምር ማነው ሊያባርሽ ነው ያለሽ? እኔ እናውራ ብቻ ነው ያልኩት። ቆይ እኔ እናንተ ማጣላት ፈልጌ ይመስልሻል? ይኸውልሽ መጀመሪያ ተረጋግተሽ የተፈጠረውን ሁሉ እንድትነግሪኝ እፈልጋለሁ። ምክንያቱም እኔ ቤት ውስጥ ምንም አይነት አይጥ የለም። ለምን እንደጮሽም አላውቅም። በረከት ምንድን ነው ነገር? አለሙን ረስቼዋለሁ እያልከኝ ነው እንዴ? ስስትኛ ጋር የለችም። በቃ ሄደህ ለሰውየው መንገር ነው የምትፈልገው? በቃ ሄድና ንገረው። እሱ ጠቀም ያለ ገንዘብ ይከፍላል መሰለኝ። ሰውየውን ያወቅኩ አልመሰለኝም። በባለስልጣን ዘመዶች የተከበበና እጁ ረጅም የሆነ ሰው ነው። እሱን እጋፈጣለሁ ብለህ አስበህ ከሆነ እንዳትሸወድ። ይህንን ልምከር ብዬ ነው ላንተ። ይህኔ አላቅም ካለው ለምን እናንተ ከቤቱ ልጁን ሰረቃችሁት? እኔ ልጁን አልሰረቁትም። ጩና ናት። እኔ የምታስረኝ ስታውቅ ሰራተኛ ልካ ልጁን ያሰረቀችው። እና እኔ ምን አገባኝ? በቃ እኔን ተወኝ። በቃ እኛን ተወን። የሰው ልጅ ወስዶ እያሳደጉ ተወኝ ብሎ ነገር አለ እንዴ? ነገርኩህ እኮ። ስስት ልጄ ናት ብሎ የሚከራከር ካለ ፍርድ ቤት እንገናኝ። ስማ፣ የመጨረሻ አንድ ማስጠንቀቂያ ልስጥህ። አታስፈራራኝ እባክህ። ከፈለግኩ አሁኑኑ ፖሊስ ጋር ደውዬ አንተንም ያቺንም ባለጌ ማስጠፍነግ እችላለሁ። እሺ? ስማ፣ ነገሩን በጸባይ ብጨርሱ አይሻልም? በፈለግከው ነው አልኩህ እኮ። ትሰማኛለህ? ከዚህ በኋላ ቤቴ አይደለም ቤቴ አካባቢ ላይ አልፈልግም። እሺ? እቺ ሰውዬ የሆነ ነገር ውስጥ ልከተኛ አስባለች ማለት ነው። ሲጀመር እኔ የማይበት አይኑ ምንም ደስ አይለኝም። ልክ ከዚህ በፊት እንዳለሁት አይነት ወንዶች ናቸው ማይ። እንዴት አየሽ? ለምሳሌ ባለፈው ይቅርታ ጠይቀው ያልሽኝ ጊዜ ይቅርታ ጠይቄው ዞር ከማለቴ አይኑ ዳሌ ላይ ነበረ። በቃሽ። ይሄ ምን አይነት ስርዓተ ቢስነት ነው? ገና ለገና ልጄን ይዘሽ መጣሽ ብለሽ ባሌን ያለ ወንጀሉ እየወነጀልሽው ነው? እኔ ያለ ምንም ማስረጃ አላወራም። በቃሽ አልኩሽ እኮ ምረት። ታዲያ ለምን እንደዚህ አናረግም? ለምን ቆንጆ ፈተና አናዘጋጅለትም? ስለምን ፈተና ነው የምታወሪው? አይ ይሄ ይቅር። እኔ ከሰው ቤት መቀየር ስልችት ብሎኛል። እውነቴን ነው። አንዳንዴ የምታወሪው ነገር ለራሴም ራሱ ግራ ያጋባኛል። አንድ ጊዜ የገባሁበት ቤት ባሏን ከሰራተኛ ጋር ተጠረጠረው ነበረ። እኔ ግን ከሰራተኛ ጋር ጠርጥሬው አላውቅም። ቆይ ልጨርስልሽ። ባሌን በአንቺ በኩል ለምን አልፈትነውም አለችኝ። በእርግጥ እኔ መናገር ከብደኝ ነው እንጂ ባሏ ሁልጊዜ ያስቸግረኝ ነበር። እሺ ከዛስ ምን አረጋችሁ? ሰውነትሽ የሚያሳይ ልብስ ለብሰሽ ወንድነቱን ተፈታተኝልኝ ስትለኝ እኔም ጉዱን ማጋለጥ ስለምፈልግ ወዲያው በሀሳቧ ተስማማው። በቃ ፈተና ያልሽ ይህን የማይረባ ነገር ነው። መጨረሻውን አድምጪና ትፈርጃለሽ። እሷም እንዳለችኝ አጭር ቀሚስ ለብሼ ሶፋውን እያስተካከልኩኝ ከየት መጣ ሳልለው ከጀርባዬ ላይ መጥቶ አይከመርም መሰለሽ? ምናልባት ሰውየው መጀመሪያውንም ከአንቺ ጋር ፍላጎት ይኖረው ይሆናል። እሱማ ከመጀመሪያ ጀምሮ ካስተያየቱ ነው በደንብ ያየሁት። ግን ምን ዋጋ አለው?
በኋላ ነው የስድብ ናዳ አወረደችበትና እኔን ያለምንም ደሞዝ የ3 ወር ደሞዜን እንኳን ሳሰጠኝ ከቤቱ አሰናበተችኝ። አቤት እኛ የሰራተኞች ላይ ያለብን ፍዳ። ምን ሆነሻል? ምን ደሞ ምን አልችሽ? እቺ ሰራተኛ መቼም እሷ እዚህ ቤት ከገባች ጀምሮ ይሄ ቤት መተራመስ ጀምሯል። አንተ ከመጀመሩ ነው እዚህ ቤት የሚገቡ ሰዎችን ሰራተኛ ምናምን እያልክ መሳደብ የጀመርከው? ለሱ ይቅርታ ጠይቃለሁ። እኔን አይደለም ሂድና ምራትን ይቅርታ ጠይቃት። ቢቀርብኝ ነው የሚሻለኝ። ደሞ ይቅርታ ልላ ጎንበስ ስል ሌላ ነገር ለማየት ጎንበስ አለ ብላ ጣጣ ታምጣብኝ እንዴ? አንተ ሌላ ነገር ለማየት ምን ጎንበስ አስባለ ታዲያ? አረ እኔ ነገሩን ያልኩሽ እየተቆጣሽኝ እኮ ነው። ግን ታውቆሻል፣ ይቺ ልጅ ከገባሽ ጊዜ ጀምሮ እዚህ ቤት ሌላ ችግር እየተፈጠረ ነው። ትዳራችን ላይ ሌላ ተጽዕኖ እንዳትፈጥርብን። የትም አትሄድም። ደሞስ ምን አጠፋች ብዬ ነው ከቤት የማባረራት? ምን አንተ ሌላ ሴት ስትመኝ አዲስ ነው እንዴ? ምን ሰምተሃል? ለማንኛውም ምረት ከዚህ የትም አትሄድም። እሺ፣ ይሄ ደግሞ የራሴ ውሳኔ ነው። ስለዚህ እዚህ ቤት አንቺ ብቻሽ ነው የምትወስኙ ማለት ነው? እኔ መብት የለኝም? አሁን የሚበላ ነገር ታቅርብልክ? አልበላም። እንደውም እሷ የሰራችው ምግብ ከዚህ በኋላ እዚህ ቤት አልበላም። እንዴ ቆይ አንቺ እንዴት ሰላም የነበረውን ሰዎች እያናቆረች መሆኗ እንዴት አይታይሽም? በጣም ትገርሚያለሽ። እና ታዲያ ወዴት ነው የምትሄደው? በረከት ያስፈረጠጠህማ የሆነ ነገርማ አለ። እርስ በቃ አብደሻል እንዴ? ቆይ ምን ማለት ነው? ልጅቷ እየዋሸች ያለች አይመስለኝም። በምን አወቅሽ? ከነገርሽኝ ነገር አንጻር ግን ልጅቷ የሆነ ችግር እንዳለባት መናገር እችላለሁ። እናንተ የምትሉባት ችግር ልጅቷ የለባትም። በቃ በወንዶች ተደጋጋሚ ጥቃት ስለደረሰባት ነው። ደግሞ ሌሎች ወንዶች ላይ ያየችውን አይነት ባህሪ እኔም ባላይም አይተዋለች። ስለዚህ ያለኝ ምርጫ አንድ ብቻ ነው። ባልሽን በሰራተኛ መፈተን ይሄ ነው ምርጫው? አዎ፣ አሁንማ አንዴ ከምረት ጋር ተስማምቻለሁ። ምን ችግር አለው? ከሆነ ይሆናል፣ ካልሆነም ይቀራል። ብቻ ይሄ ነገር ሚስጥሩ ከእኔና ካንቺ አይወጣ እንጂ እየፈተንኩት ይሁን አሁን በምን ሊያውቅ ይችላል? ናርዲ፣ አሁን ግን አንቺ ራስሽ ያበድሽ ነው የሚመስለኝ። አሁንማ አንዴ ከምረት ጋር ተስማምቻለሁ። የሚፈጠረውን አብረን እናይለ። ቆይ ግን በረከት እንደምትሰልዩ ካወቀ ሌላ ችግር የሚፈጠር አይመስልሽም? ከነቃ ይቀራል። በቃ ስላላመንኩ ነው ያስፈተንኩ እለዋለሁ። ምን ደግሞ አለመታመን ለሱ ብርቁ ነው እንዴ? የባለፈው ቁንጥጫ አልጠቀመም እንዴ? ባይዚ ደፋር ሴት በጣም ነው የምወደው። አሁን ከመንገድ ይዞር በልልኝ። አይዞሽ፣ በአሁኑ መከላከያ አድርጌበታለሁ እንዳታስብ። ቆይ ለምንድን ነው የማትተወኝ? አንቺስ ግን ለምንድን ነው የማትረጂኝ? ምንድን ነው የምረዳክ? የገጀራው ትልቁ ድክመት እንደሆንሽ ስነግርሽ በታላቅ አዘን ነው። እኔ የምለው ከነጋሽ ጋር ቆይ ምንድን ነው ያለ ችግር? እሱን ሻይ ቡና እያልን ብነግርሽ አይሻልም? በነገራችን ላይ እዛ ግቢ ያለችው ልጅ የማን ልጅ ትመስልሻለች? እኔና አንቺ ከተስማማን ካዝናችን ውስጥ በርከት ያለ ገንዘብ ሊገባ ይችላል። እና ምን ታስቢያለሽ? እኔ ውድ ዛሬ ደግሞ በጣም አምሮብሻል። በነገራችን ላይ ዛሬ ትንሽ ትቆያለች። ደውላልኝ ነበር። በእሷ ቤት እኔን ለመፈተን ከሰራተኛዋ ጋር ስታሴር አልሰማኋትም መሰል። ናርዲ ሰራተኛ ስታወራ ይሰማል? አዎ፣ ለዛውም በር ዘግታ ነው። እስኪ በዚህ ጨዋታ ማን እንደሚሸነፍ፣ እኔ ልሸነፍ እሷ ትሸነፍ እናያለን።
ደግሞ ባላወቀ አድርጌ ናርዲን ጭራ ያላስበቀልኳት እንደሆነ እኔ በረከት አይደለም። ደግሞ ይሄን ነገር አስቀድሜ ነገርኩ ጨዋታውን ቀድሜ እንዳወቅኩት እንድታውቅ። ቀላል ሰው አርጋኛለች። ይሄን ጨዋታማ አሸንፋለሁ።